What up, guys? ባሚ ይባላል የባዲ ቢልዲንግ እና የክሮስፊት ስፔሻሊስት ነኝ። ይሄ አዲሱ የዩቲዩብ ቻናሌ ነው። እንደዚህ አይነት የፊትነስ ኮንተንት በጊዜው እንዲደርሳችሁ የምትፈልጉ ከሆነ የዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ሼር በማድረግ ተባበሩኝ። ሶ የዛሬ ወርክአውታችን የምንጀምረው በባክ እና በትራይሴፕስ ኤክሰርሳይዝ ነው። Let's go. Let's go. Okay guys, የመጀመሪያው ወርክአውታችን የሚሆነው ባክ እና ትራይሴፕስ ነው። ሶ መጀመሪያ በደንብ ዋርም አፕ እናደርጋለን። ሾልደራችንን ሞር ዋርም አፕ ካደረግን በኋላ ሶላታችንን አክቲቬት እናደርጋለን ፑል አፕ በመስራት ከዛም በኋላ ወደ ዋናው ኤክሰርሳይዝ እንገባለን ማለት ነው። ሶ አብራችን ቆዩ። ብዙ ጊዜ ከመስራታችሁ በፊት በደንብ ሾልደራችሁንና ባካችሁን አክቲቬት ማድረጋችሁ እርግጠኛ ይሁኑ። ቢካዝ በመሰሩበት ሰዓት መሰል ፑሊንግ ምናምን እንዳይፈጠር። ኦኬ ሶ እንደዚህ አይነት ቲአርኤክስ በመጠቀም ዳታችሁን በደንብ ሞር ስትሬች ማድረግ ትችላላችሁ። ሶ አሁን ይሄን እያደረኩ ያለሁት በደንብ ሞር ዳታ ስትሬች እንዲያደርግ ነው። ከዛም በኋላ በደንብ ባካችንን አክቲቪቲ የሚያደርግንን ፑል አፕ እንገባለን ማለት ነው። ይበቃናል። ሶ የመጀመሪያ ወርክአውታችን የሚሆነው ፑል አፕ ነው። ፑል አፕ የምንሰራው ሁለት ሴት ነው። ሶ ጀስት ፎር አክቲቬሽን ባካችን ሞር፣ ከዛም በኋላ ላፑል ዳውን ላይ ሄደን በደንብ ፑል እናደርጋለን ማለት ነው። ኦኬ እዚህ ከ8 እስከ 10 ባለው ውስጥ ፑል አፕ እንሰራለን። 8 or 10 ሬፕ። ስምንት ሰርቻለሁ። ሶ ትንሽ ከ1 ደቂቃ ከ45 ሰከንድ እስከ 1 ደቂቃ ብሬክ ካደረግን በኋላ ሁለተኛ ሴታችን እንገባለን። ሶ ሁለተኛ ሴታችን የሚሆነው የመጨረሻችን ስለሚሆን ፌለር ድረስ ነው የምንሰራው። ትንሽ ብሬክ ካደረግን በኋላ እስከ ፌለር ድረስ በደንብ ፑል እናደርጋለን። ኦኬ ሶ ሞስትሊ ፑል አፕ በምሰሩበት ሰዓት ወደ ባሩ ፑል ለማድረግ ፕሮግራማችሁን ባሩን ለማስነካት ያልሞክሩ። ባሩ ለማስነካት በምትሞክሩበት ሰዓት ባካችሁ ሞር ኢንጌጅ ያደርግላችኋል ማለት ነው። ሌት ሶስት ጎ ኦኬ ሶ ኔክስት የሚሆነው ወደ ላፑል ዳውናችን ነው። እሺ የመጀመሪያ ሴታችንን ጀምረናል። ሶ ከ10 እስከ 12 ባለው ስትሬፕ እንሰራለን። ጀስት መጀመሪያ ስትሰሩ ዌታችሁን ሞዴሬት ለማድረግ ሞክሩት። ከዛም በኋላ ሄቪ ትገባላችሁ ማለት ነው።
ነው የምንገባው። አራት ሴት ነው የምንገባው ማለት ነው። የመጀመሪያ ሴታችን ጨርሰናል። ከዚህም በኋላ ቤታችን ሄቪ እያደረግን ነው የምንሄደው ማለት ነው። ሶስቱን ሴት ከዚህም በኋላ በጣም ሄቪ ነው የምንሰራው። ያ ከ8 እስከ 10 ሬፕ ድረስ የሚያሰራን ነው የምንሰራው ማለት ነው። ትንሽ ብሬክ ካደረግን በኋላ ሁለተኛ ሴታችን እንጀምራለን። ላፑል ዳውን በምትሰሩበት ሰዓት ስዊንግ አይ ሙቭመንት እንዳይኖር እጃችሁን በደንብ ስትሬች ያደረጋችሁ ኮንትራክት ያደረጋችሁ ለመስራት ሞክሩ። ስዊንግ አይ ሙቭመንት እንዳይኖር ማለት ነው። ሞር ባካችሁን ኤንጌጅ እንዲያደርግላችሁ ማለት ነው። ከዚህም በኋላ ሄቪ ስለምንሰራ እዚህ በደንብ ብሬክ አድርገን እንመለሳለን። ሰርተናል። ሶስተኛ ዙራችን እንገባለን። ቻይቲንግ 93 ነው አድርገው ይሄንን ነገር ከዛም መቶ እንገባለን። አራተኛ ብዙ ጊዜ ላፑል ዳውን አራት ዙር ነው የምሰራው። ቢካዝ ትልቅ ላጌ ከምስሎች ላጌ ያደረኩት ምስል ቢኖር አንደኛው ባኬ ነው። ጀርባዬ ላጌ ያደረኩበት ምስል ስለሆነ ብዙ ጊዜ አራት ሴት ነው የምገባው ማለት ነው። በሳምንት ውስጥ 2 ታይምስ ነው የምገባው ባክ። የዛሬ ወርካውታችን የሚሆነው 3 ነው። አንደኛው ላፑል ዳውን፣ ከዛም በኋላ ሲት ድሮ፣ ከዛ ታች ግራውንድ ላይ ደግሞ አንድ እንገባለን ሮው ማለት ነው። እና ላፑል ዳውናችሁ ባካችሁ ላታችሁ ላይ ላግ ያለባችሁ በአጠቃላይ ባክ ላይ ላግ ያደረገባችሁ ሰዎች ላፑል ዳውን በደንብ ኢንቴንስ አድርጋችሁ ለመስራት ሞክሩ። ስፔሻሊ 4 ዙር ብታደርጉት አሪፍ ነው። ኔክስት ዴይ በሳምንት 2 የምትሰሩት ከሆነ እዛኛው ላይ 3 ዙር ማለት ትችላላችሁ ማለት ነው። እኔ ግን 4 ዙር እያደረኩ ነው የምሰራው። ከዚህ በኋላ ያሉት በጣም ሄቪ ናቸው። የመጀመሪያ ዙር ላይ ብቻ ነው ሞዴሬት ዌት የምትጠቀሙ። ከዛ በኋላ ሁሉም ሄቪ ናቸው ማለት ነው። እንደዛ ብታደርጉት ቢራል አስር ሬፕ ነው የሰራሁት። ኦኬ አሁን የምንገባው ደግሞ የመጨረሻ ራውንዳችን ነው። 8 ነው የምንሰራው። ጀስት የመጨረሻ ሴታችሁ በጣም ቻሌንጅ የሚያደርጋቸው ወይ ለመጠቀም ሞክሩ። ማለት እስከ ፌሊየር ድረስ ለመስራት ሞክሩ። ግን ሄቪ ሆነ በላይት ሆኖ እስከ ፌሊየር ሳይሆን ጀስት ቻሌንጅ የሚያደርጋቸው ወይ እስከ ፌሊየር ድረስ ለመታገል ሞክሩት። በ100 ኬጂ ነው ላፑል ዳውን የምገባው።
ለአፖሎናችን ይመስላል። ለአፖሎናችን ጨርሰናል። ሶ ሴትድ ሲንግል አርሞር ነው የሚቀራል። ሶስት ዙር ነው የሚገባል። ሰው ለዙ ይቀራል። ዋን ሞሰሩ በደንብ ሆኖ በሰሩበት ታይም ላይ ባካችሁ ሞር እንጌጅ ያደረገ ካልሆነ ወይም የፎርም ችግር ካለባችሁ ኬብሎ ማድረጋችሁ የተሻለ ነው ማለት ነው። ሴፍ እዛ ላይ በደንብ ፎርም ችግር ካለባችሁ እና በደንብ ባካችሁ እንጌጅ ያደረጋችሁ ካልሆነ ሲንግል አርምሮ ማድረግ ትችላላችሁ ማለት በኬብል ሶስት ዙር ከሶስት ሴት እና ከ10 እስከ 8 ባለው እንሰራለን ማለት ነው። ግን ምን ጊዜም ሊፍት ስታደርጉ ወይቱ ቻሌንጅ የሚያደርጋችሁ መሆን አለበት። ኤቭሪ ራውንድ ኤቭሪ ሴት ስሙዝሊ እየጨረሳችሁ ከሆነ ምንም ቻሌንጅ እያደረጋችሁ ካልሆነ ሰው እየሰራችሁ አይደለም ማለት ነው። እና በሚሰሩበት ሰዓት ባዲያችሁ ሞር ለማዳመጥ ሞክሩ። ባካችሁን ወይም የምትሰሩበት ምስል እንግጂ ያደረገልኝ ነው ወርስ እንግጂ ያደረጋልን የሚለውን ነገር ማለት ነው።
One more. Come on. Yeah. Shit. So እዚህ ጋር ጨርሰናል። ታች አንድ ሮ አለን፣ አንድ ሄቪ ሴት አለ። ሄቪ ሴት 3 ዙር እንገባና ባካችን እንጨርሳለን ማለት ነው። ታች ነው እዚህ ጋር ደግሞ ከሬዲየታችን ጀምሮ አፕር ባካችንን በደንብ ሂት እናደርጋለን ማለት ነው። ዋይድ ግሪፕ አድርገን ነው ፑል የምናደርገው። ከ10 እስከ 8 ባለው ሬፕ ነው የምሰራው። ትንሽ ስትራግል ያደርጋል። ሁለት ራውንድ አለ። ከዛም በኋላ ወደ ትራይሴፕሳችን እንሄዳለን ማለት ነው። 10 ሬፕ ነው የሰራሁት። ትንሽ አንድ 10 ኬጂ ጨምሬ ሄቪ ያደርገዋለሁ። በደንብ እስከ 8 ወር እስከ 10 እስከሚችለው ያለ መታገል ሞክራለሁ። Come on now. እንደዚህ አይነት ማሽን ካላችሁ ወይ የምትሰሩበት ጂም ላይ እንደዚህ አይነት ማሽን ካላችሁ ሬንጁን ለማርዘም ከሂፓችሁ ወደ ኋላ በመጠጋት ወንበሩ ጫፍ ላይ ሆኖ ልጃችሁ በደንብ በመዘርጋት ሞር ስትሬች ለማድረግ ሞክሩ። ከዛም ሞር ስትሬች ካደረጋችሁ በኋላ በደንብ ፑል አድርጉት። ወደ ኋላ በተጠጋችሁ ቁጥር ሬንጁ ሰፊ ይሆናል ማለት ነው። ማላችሁ ሬንጅ ማላላችሁ ሬንጅ ሰፊ ሆነ ማለት በደንብ ትሰሩታላችሁ ማለት ነው። በደንብ ባካችሁ ኢንጌጅ ያደርጋል። በደንብ ሂት ታደርጉታላችሁ። Go. እንደምን ብለን 8 ሬፕ አግኝተናል። ላስት ራውንድ ባኪ የሌለ ነው እንትን ያለው ባኪን በጣም የተሰማኝ አፊል። አሁንም የመጀመሪያ ዙራችን ነው። እንደምን ቢያስር ለማግኘት ሞክራለሁ። ጀምራ እዚህ ጋር ጨርሰናል። ትንሽ ብሬክ ካደረግን በኋላ ወደ ትራይሴፕስ እንሄዳለን። ትራይሴፕስ 3 ወርካውት ነው የሚኖረን። የመጀመሪያው ስኩዋት ክራሽ እና ከዛን ዲፕስ፣ ከዛ ላይ ኬብል ላይ ሄደን ኬብል ፑሽ ዳውን እናደርጋለን፣ እንጨርሳለን ማለት ነው። ሶስቱ ሴት ነው የምንገባው ማለት ነው። ግን ኢንቴንሲቲው ትንሽ ኢንቴንስ የሆነ ሴት መሆን አለበት። ስናው ጃክ ሲከና አስገባኝ።
ላይት ነው። ትንሽ ወይስ እንጨምራለን? ቆይ ላይት ሆነብኝ። ሽሪንጆ አጥራለች። አሁን በደምብ ተሸረገ። ከስክል ክሮሽ ጋር ባክ ቱ ባክ ያደረግን እንሰራለን። ሁለቱንም 3 ዙር እንገባው ከ12 እስከ 15 ባለው ሬፕ ውስጥ እንገባለን ማለት ነው። ስክል ክሮሽ እና እዚህ ዲፕስ ማለት ነው። 3 ዙር እንገባለን ከ12 እስከ 5 ሬፕ ባለው ውስጥ በደንብ ሂት ለማድረግ እንሞክራለን። ኤቭሪ ራውንድ ዌይት እንጨምር እንችላለን። እንደ ራሳችን ያዳመጠን ነው የምንሄደው። ዛሬ ስክል ክሮሽ እንግባ ቤንች ላይ መጥቷል ቤንች ሰርተህ በ15 እንገባለን። እስከ ድረሻ የምትሰሩበት ሰዓት አንድ ቦታ ኤልቦአችሁን ካስቀምጣችሁ በኋላ ከዛም በኋላ ኤልቦአችሁ ቤንድ ያደርጋል። ከዛም በኋላ ኤክስቴንድ ታደርጋላችሁ። አንድ ቦታ ኤልቦአችሁን እንግዲህ ካደረጋችሁ በኋላ ሙቭ ላለማድረግ ሞክሩ። ተመልሰን ሄደን ዲፕሳችን እንሰራለን ማለት ነው። በመሀል ከ45 እስከ 1 ደቂቃ ባለው እናርፋለን። ያው ሬስት ብዙ ጊዜ ከ1 ደቂቃ እስከ 45 ደቂቃ ተብሎ የተወሰነ ነገር የለም። ግን ጀስት ባዲያችሁ ከአንድ ወርክአውት ወደ ሌላ ወርክአውት ስትገቡ ባዲያችሁ ረፍት እንዳደረገ ከተሰማችሁ ወደ ሁለተኛው ወርክአውት ቀጥታ መግባት ትችላላችሁ ማለት ነው። ግዴታ 1 ደቂቃና 45 ሰከንድ ምናምን ማረፍ አይጠበቅባችሁ። ባዲያችሁን በደንብ እያዳመጣችሁ እኔ ከ45 ደቂቃና ከ1 ደቂቃ በኋላ ባዲ ወዲያው ሪከቨር ስለሚያደርግ ለዛ ነው ከ1 ደቂቃ እስከ 45 ሰከንድ እንደምላችሁ። ባዲያችሁ ረፍት እንዳደረገ ፊል ካደረጋችሁ ይክንጎ ወደ ሌላ ወርክአውት። ኦኬ እንዲና እንድጋ
ስለዚህ ጋር አንድ ሲቲ ይቀረናል። አሳችን በደንብ ከሰራን ኬብል ላይ ደን ሶ ይሄ የመጨረሻ ፊኒሸራችን ነው የሚሆነው። ትራይስፕስ ፑሽ ዳውን 3 ዙር ነው የምንገባው። ሶ የምንሰራው ዌይት ጀስት ሄቪ መሆን አለበት። ሶ ከ10 እስከ 12 ባለው ውስጥ ነው የምንሰራው። ሶ ኤቭሪ ሴት ቻሌንጅ የሚያደርጋቸው ዌይት መጠቀም ሞክሩ። ሶ የመጨረሻ ኤክሰርሳይዝ እንደምን ብዬ ራሴን ፑሽ አድርጌ 12 መስራት ሞክራለሁ። እዚህ ፑሽ ዳውን በምታደርጉበት ሰዓት ኤልቦዋችሁን ካላታችሁ ጋር ኢንጌጅ ካደረጋችሁ በኋላ ወደታች በምትስቡበት ሰዓትና ወደ ላይ ሲመጣ ኤልቦዋችሁ ከዚህ ጋር ሙቭ እንዳያደርግ ቢኮዝ ከዚህ ጋር ሙቭ አደረገ ማለት ሾልደራችሁን ትጠቀማላችሁ ማለት ወደታች በምታወርዱበት ሰዓት። ስለዚህ ኤልቦዋችሁን ካላታችሁ ጋር አንድ ቦታ ኢንጌጅ አድርጉት። ከዛም በኋላ ፍሌክስ አድርጉ። ከጨረሰ በኋላ ወደታች ፑል ዳውን የምታደርጉት ፑሽ ዳውን የምታደርጉት በትራይስፓችሁ ጡንቻ መሆን አለበት ማለት ነው። ፑሽ ዳውን በምታደርጉበት ሰዓት ላይ ግን ኤልቦዋችሁን ካለበት ቦታ ሙቭ የምታደርጉ ከሆነ ሾልደራችሁ ስለምትጠቀሙ በደንብ ኤንጌጅ ላታደርጉ ትችላላችሁ ትራይስፓችሁ ማለት ነው። የዛሬ ቪዲዮችን ይህን ይመስል ነበረ። ሌላም ቪዲዮ እንዲሰራላችሁ የምትፈልጉት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በየጊዜው እንደዚህ አይነት ቪዲዮ የፊትነስ ኮንተንት እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ፣ ሼር በማድረግ ተባበሩኝ። ፒስ አውት።